ሳምንታዊ የመምህር ዝግጅታችን ተጀምሯል። ዛሬም እንግዲህ ለእናንተ የሚሆኑ የተለያዩ ጥያቄዎች በመምህር ተዘጋጅተዋል። በእነዚህ ጥያቄዎች ላይ እንግዲህ ተማሪዎች ሙከራ ያደረጋችሁ 800 ላይ ዋይኤን በማስቀደም መልሶቻችሁን ያደረሳችሁን እስከ 11 ሰዓት ድረስ ቆይታ የምናደርግ ነው የሚሆነው። ዛሬም እንግዲህ በተዘጋጁት ጥያቄዎች ላይ ጥሩ የሆነ ምላሾችን እያደረሳችሁን እንድትቆዩ እንጋብዛችኋለን። ዝግጅቶችን ወደ እናንተ በማድረስ ሜሮ ሙልጌታ ከአስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ የምናደርግ ይሆናል። ጥያቄዎቹን ተከታትለን ተመልሰን ስንገናኝ የዛሬውን መምህር እንተዋወቃለን። በቀጥታ ወደ ጥያቄዎቹ እናልፋለን።
እንግዲህ ለዛሬ የተዘጋጁትን 5 የግብረ ገብ ጥያቄዎች ተከታትለን ተመልሰን ተገናኝተናል። በእነዚህ ጥያቄዎች ላይ ሙከራችሁን ደግሞ 800 ላይ ዋኤን በማስቀደም በተራ ቁጥራቸው መሰረት መልሶቻችሁን አድርሱን። እስከዛው ድረስ ከመምህር ጋር ቆይታ የምናደርግ ነው የሚሆነው። መምህር እንግዲህ ጥሪያችንን አክብረክ እዚህ ድረስ በመገኘት ለተማሪዎች የሚመጥን ጥያቄ አዘጋጅተክ ስለመጣ ከልብ እናመሰግናለን። በጣም ጥሩ። እንግዲህ ከተውውቅ ነው ምን ጀምረው እስቲ እንተዋወቅ፣ ራስን አስተዋውቀን። የመጀመሪያ ደረጃ ትምህርት፣ ሁለተኛ ደረጃ ትምህርት፣ የትውልድ ሁኔታ እንዴት ይመስል ነበር? አሁን እስካለህበት የትምህርት ደረጃ በአጠቃላይ ምን ይመስል ነበር? የህይወት ጉዞ የሚለውን አካፍለን እስቲ። ኦኬ፣ ያው የስሜ መምህር ግርማ አለሙ ይባላል። ያው የትውልድ ቦታዬ ሶዶ ጉራጌ ቡኢ በምትባል ቦታ ነው የተወለድኩት እና የመጀመሪያ ደረጃ ትምህርቴን ያው አዲሌ ቦርቦር በሚባል በሶዶ ጉራጌ በሶዶ ወረዳ ውስጥ የምትገኝ ኤሌመንታሪ ትምህርት ቤት ነው የጨረስኩት ትምህርቴን እና ኤሌመንታሪ ትምህርቴን እንደጨረስኩኝ ወደ ሃይ ስኩል ወደ ቡኢ መሰናዶ ሁለተኛ ደረጃ ትምህርት ቤት በመግባት እስከ 12 ተፈትኜ ያው ወደ አርባ ምንጭ ዩኒቨርሲቲ በኬሚስትሪ ዲፓርትመንት ተመድቤ ያው የመጀመሪያ ዲግሪዬን በ2004 አጠናቅቄ ያው በ2005 ላይ ስራ በመግባት 2006 መግቢያ ላይ ፒጂዲቲ ኮርስ በመማር ወደ ኮምቦልቻ እና ወሎ ዩኒቨርሲቲ በመግባት ፒጂዲቲ አጠናቅቄ ያው በመምህርነት የሙያ ማረጋገጫ ሰርቲፊኬትም አግኝቼ ያው በመምህርነት ሙያ እያገለገልኩኝም ያው በመምህርነትም ወደ 5 አመት በመምህርነት ሰርቻለሁኝ። በምክትል አስተዳደርነትም ያው ወደ 4 አመት ነው 5 አመት አካባቢ ሰርቻለሁኝ። ያንን እያስተማርኩኝም መጨረሻ ያው የትምህርት እድል በማግኘት ወሎ ዩኒቨርሲቲ ዳግም በማስተርስ ፕሮግራም በትምህርት አስተዳደር ላይ ማስተርሴን ያው ጨርሼ ያው አሁን ያው አዲስ አበባ ወደ 3 አመት ይሆነኛል አዲስ አበባ ከገባሁኝ እና አሁን በመማር ማስተማር ስራ ላይ ነው ያለሁትም እና ያው መምህርነት ኦሬዲ በጣም የሚያስደስት ስራ ነው። ራስሽን እንድታቂ ያረግሻል። ሁሌም ብቁ እንድትሆኚ ዝግጁ እንድትሆኚ ያረግሻል እና ህይወቱ በጣም ደስ ይላል። ትውልድን መንከባከብ፣ ትውልድን ማፍራት በጣም ደስ የሚል ስራ ነው እና መምህርነት ማለት ኦሬዲ እኔ የምወደው ሙያ ነው እና በአጠቃላይ ያው ይሄ ይመስላል። በጣም አሪፍ ደስ ይላል። በጣም የተለያዩ ቦታዎችንም ለማየት ችለሃል። በመማር ሂደት ውስጥም በመኖርም አይደለ? ትክክል ደስ ይላል። ያም የሚሰጥ ነገር አለ ደግሞ በጣም ደስ ይላል። ከበፊት ጀምሮ መምህር መሆን ትፈልግ ነበር? ያው ከስር ጀምሬ ያው ኤሌመንታሪ ደረጃ ላይ ባለንበት ሰዓት ላይ ያው እንጠየቅ ነበር። እኔ ብዙ ጊዜ ያው በአስተዳደር ስራ ነው የኢትዮጵያ መንግስት ሆናለሁ እንደዚህ ምናምን የሚሉ እንትኖችን ራዕይ ይዘን ነበር የምንጓዘው። ያው ወደ መምህርነትም ከመምጣቴም በፊት ያው ምኞት ነበረኝ። ከመጣሁኝም በኋላ ደግሞ ያው ወደ አስተዳደሩም ስመጣ ያው በአስተዳደር ሰራን ማለት ኦሬዲ ያው በሙያው ላይ ያው ፍላጎቱ መጥተናል። አሁን ያው እንግዲህ በማስተማር ሂደት ውስጥ ነኝ ያለሁት። ያው አሁንም ያው እያስተማርን ነው። ለወደፊቱም ያው እያሻሻልን እያልን እንቀጥላለን። በጣም ደስ ይላል። ከተማሪዎች ጋር መዋል ምን አይነት ስሜት አለው? በተለይም ደግሞ አሁን አንተ በምታስተምርበት እድሜ ክልል ያሉ ተማሪዎች እነሱን ማገልገል፣ ለነሱ የተሻለ ነገር መስጠት፣ ማቀበል ምን ስሜት ይፈጥርባል? ኦኬ፣ እነሱን ማገልገል ኦሬዲ ከስር ጀምሮ ትውልድን ማፍራት ነው። ያው ከስር ያው ትውልድን በማስተማር ነው ሀገራችንን ወደ ትልቅ ደረጃ ከፍ ማድረግ የምንችለው። ስለዚህ እኛ የተማርነውን ነገር ተማሪዎቻችን ላይ ያለንን እውቀትና ክህሎት በመናካፍልበት ሰዓት ላይ ያው
ይሄ በማገልገል ብቻ ውስጥሽ ደስተኛ ትሆኛለሽ። ምክንያቱም ባለሽ ሰው ባለው ነገር ነው እንትን እውቀቱን በማካፈል ያው ሌላውን በሌላው እንትን ሲል መምህሩ ደግሞ እውቀቱን በማካፈል ተማሪው ተመሮለት ትልቅ ደረጃ በሚደርስበት ሰዓት ላይ ውስጡ ደስ ይለዋል እና ይሄንን ነው በጣም ደስ ይላል። እንግዲህ አሁን ላይ ተማሪዎች የሚኒስትሪ ተፈታኝ አሉ፣ ማትሪክ የሚወስዱ አሉ። እነዛ ታዲያ የተለያየ ያጠናን ስልት ይኖራቸዋል እና አንተም ደግሞ ያው ተምረህ ነው የመጣኸው፣ በዛ ላይ ደግሞ መምህርም ነክ እንዲሁም ደግሞ አስተዳደርም ሆነክ በትምህርት ቤት ውስጥ ሰርተሃልና ተማሪዎች ምን አይነት ያጣናን ዘይቤ መጠቀም ቢችሉ ጥሩ ይመስላል? ያው ተማሪዎች እንግዲህ ያው ከስር ነው ያው ተማሪዎች ከስር ነው መያዝ ያለባቸው። አሁን ረጅም ጊዜ በማንበብ የሚይዙ በማንበብ እውቀታቸውን የሚያዳብሩ አሉ። ለአጭር ጊዜ በማንበብ ብዙ ነገሮችን መረዳት የሚችሉ አሉ እና በመካከለኛ ሁኔታም ደግሞ በማንበብ መረዳት የሚችሉ አካላቶች አሉ። ግን አሁን ያው ሚኒስትሪን ከመድረሱ አንፃርና 12ኛ ክፍልን ማትሪክ ወይም ኢንተራንስ ፈተና ከመድረሱ ማኳያ ተማሪዎች ያው በተቻላቸው መጠን ምንም የጭንቀት ስሜት ፍረስትሬሽን ሳይፈጠርባቸው ያለ ምንም ፍራቻ ጀስት ክፍል ላይ የምንፈተናትን ፈተና ነው እዛች ጋር ስሙ ነው እንጂ አሁን ክፍል ላይ የምንፈተናትን ፈተና ነው እዚች ሚኒስትሪም ላይ ኢንተራንስም ላይ ማትሪክም ላይ የሚመጣ ምንም የተለየ ነገር የለም። ስለዚህ ራሳቸውን በማዘጋጀት ያለ ምንም ፍራቻ ራሳቸውን በማዘጋጀት ሚኒስትሪው በጥሩ ውጤት ማለፍ ይችላሉ። ብዙ ጊዜ ያው ተማሪዎች ውጤት ዝቅ አለባቸው፣ ውጤት እንደዚህ ወረደባቸው የሚባለው አንድም በመደናገጥ የሚሆን ይሆናል። ሁለተኛም ደግሞ ያው ከስር ጀምሮ ባለማንበብ የሚከሰቱ ነገሮች እነዚህ ለውድቀት ይዳርገናል። ግን አሁን ያው በተቻለ መጠን ያው ራሳቸውን በማረጋጋት ማጥናት ይኖርባቸዋል። አንዳንዴ ያጠናን ስታይላችን ሰዎች ከተኙ በኋላ ምናነብ የንባብ አይነት አለ። ሰዎችም ባሉበትም ቦታ ላይ አንብቦ የሚረዳ አለ። እንደየሁኔታው ብቻ ያው መጻፉን ከቨር ማድረግ ነው። አሁን ምሳሌ ሚኒስትሪ ማትሪክ ያው 6ኛ ክፍል አሁን ምሳሌ ተፈታኞች የ5ኛ ክፍልን ፖርሽን ከቨር ማድረግ አለባቸው። የ6ኛ ክፍልን መጻፍቶች ከቨር ማድረግ አለባቸው። አሁን ለመፈተን ወይ አንድ ወር ምናምን ነገር ነው የቀራቸው ለ6ኛ ክፍሎች። ስለዚህ ይሄንን ኦሬዲ በጭንቀት በምን ሳይሆን ራሳቸውን በማረጋጋት መጻፉን ጊዜያቸውን ለማንበብ በመስጠት ውጤታማ የሚሆኑበትን ጊዜ ማመቻቸት አለባቸው። ሁለቱንም መጻፍቶች ማመቻቸት አለባቸው። 50% ከ5 50% ከ6 የሚመጣ ስለሆነ ማለት ነው። ይሄን በማድረግ ያው 6ኛ ክፍል ውጤትን በዚህ አይነት መልኩ ውጤታማ ማድረግ ይቻላል። 8ንም እንደዛ ማትሪክ ተፈታኞችን የ7ኛ ክፍል ፖርሽን እና የ8ኛ ክፍል ፖርሽኖች አሉ። እነዚህ መጻፍቶች በማንበብ ያው ትምህርት ቤት ላይ የ8ኛ ክፍል ምሳሌ 8ኛ ክፍል የሚፈተኑት 8ኛ ክፍል ላይ ክፍልም ውስጥ እየተማሩ ስለሆነ ያመናውን ደግሞ ሪቫይዝድ በማድረግ ጊዜ በመስጠት ሪቫይዝ በማድረግ 50% ከዛ 50% ከዛ ስለሆነ ራሳቸውን በማረጋጋት ከመጻፍቶቹን ከቨር ካደረጉ እና የሚመጣ ውጤት የተሻለ ይሆናል ብዬ አምናለሁ። ጀስት አሁን 12ኛ ክፍሎችም እንደዚሁ ከምንም በላይ ራሳቸውን በማረጋጋት ቴንሽን ሳይሆኑ ኩል ሆነው የሚያጠኑ ከሆነ በሰልፍ ኮንፊደንስ የ11ኛ ክፍልም የ12ኛ ክፍሎች 12ኛ ክፍል ፖርሽኖችን በኤግዛሙ ላይ የሚመጡትን ማስታወሻዎች በማጥናት ውጤታማ የሚሆኑበት መንገድ ማመቻቸት ነው እና ያለ ምንም ፍራቻ ነው ማንበብ ያለባቸው። ያው እንግዲህ ይሄን ይመስላል። እንግዲህ ሰው መቼም ያው በሰልፍ ኮንፊደንስ ካጠና ስራውን በሰልፍ ኮንፊደንስ ከሰራ ያው ውጤታማ ይሆናል ብዬ አስባለሁ። በጣም ደስ ይላል። እንግዲህ ተረጋግተው ሳይደነግጡ ለመስራት እንዲያመቻቸው ነው እንግዲህ ነፃ ሆኖ ማጥናት አለባቸው የምትለው መምህር በጣም ደስ ይላል። ሁለቱንም ስለሰራክ እቺን ጥያቄ ልጠይቅክ። መምህርም ነበርክ እንዲሁም ደግሞ ርዕሰ መምህር ወይም አስተዳደር ነበርክና አንተ የትኛውን ትመርጣለህ ግን? ወይም ደግሞ ከዛው ላይ ያይዘህ ደግሞ አስተዳደር ስትሆን በመምህራን ዙሪያ ምን ባስተካከል ይሄንን ባደርግ እኮ ጥሩ ነው። ምክንያቱም ሁለቱንም በተለያየ ጊዜ ስለሆንክ እስቲ
እስቲ መልስ ልክ ነው እና በአስተዳደርነትም በመምህርነትም በመንሰራበት ሰዓት ላይ ያው ምሳሌ በመምህርነት በመንሰራበት ሰዓት ብዙ አይነት ባህሪ ያላቸው ተማሪዎችን ልናገኝ እንችላለን። አሁን ዲስተርብ የሚያደርጉ ተማሪዎች ሊኖሩ ይችላሉ። እነዚህን አካላቶች ያው በቀዘቀዘ መልኩ የምክር አገልግሎት በመስጠት ወላጆችን በማስመከር ራሳቸውንም በመምከር ተማሪዎቹ ከጥፋታቸው እንዲታረሙ እናደርግ ነበረ። ወደ አስተዳደርነት ደግሞ በመንገባበት ሰዓት ያው ሁለቱንም ነው ማናጅ የምናረጋቸው። ያው መምህሩንም ማናጅ እናረጋለን፣ ተማሪውንም ማናጅ እናረጋለን። መምህሩ ከተማሪ ጋር ተጋጭቶ ሊመጣ ይችላል፣ ተማሪውም ደግሞ ከመምህሩ ጋር ተጋጭቶ ሊመጣ ይችላል። ስለዚህ ሊደርሺፕ ስታይል ተብሎ የሚጠሩ አሉ። አንዳንዴ ያው ቀዝቀዝ የምታደርጋቸው ነገሮች አሉ፣ እያወቅሽ የምታልፊያቸው ነገሮች አሉ እና የማታልፊያቸውም ነገሮች አሉ። አሁን በምክር አገልግሎት ብቻ የሚታለፉ አሉ። ሌላው ደግሞ ያው ከወላጆቻቸው ጋር ለምሳሌ ተማሪ ጥፋት ካለ ከወላጆቻቸው ጋር እንገናኛለን። እንደዚህ አይነት ጥፋት ድጋሚ እንዳይከሰት እንደዚህ አይነት ነገሮችን ለመፍታት ያው ከመምህሩ ጋር ሆነን እየሰራን ነው የምንፈታ። ከተማሪውም ከመምህሩም ጋር ደግሞ አንዳንድ ችግሮች በሚከሰቱበት ሰዓት ላይ ያው መምህሩ ሆት ሆኖ ሊመጣ ይችላል፣ በጣም ተናዶ ሊመጣ ይችላል። እኔ አላስተምርም እስከ ማለት ድረስ እንደዚህ ሆኛለሁ እንደዚህ ተፈጥሬያለሁ መጻፍቶቹን እንኩ ብሎ ሊያስረክበን ይችላል። ያን በዛ ሰዓት ያው እንግዲህ መምህሩን የማረጋጋት ስራ ሰርቶ በማግስቱ ነገሩን በቀዘቀዘ መልኩ መምህሩ ያው ምክንያቱም ከተማሪው የተሻለ ስለሆነ ተማሪው አጥፊም ቢሆን ያው መምህሩን በመጫን ያው እንደ አባትነት ነገሮችን የሚያርምበት መንገድና ተማሪው የሚታረምበት መንገድ በጋራ ሆነን ያው ከመምህሩም ጋር ነበር የምንሰራ። እንደዚህ አይነት ነገሮች ይገጥማሉ። ስለዚህ በመምህርነትም ባለሽ ሰዓት ላይ ያው የማናጅመንቱ ስራ አይቀርም። ክፍል ውስጥ ምሳሌ ስም እንጠራለን፣ እናስተምራለን። ክፍል ውስጥ የሚገጥሙ በምናስተምርበት ሰዓት ላይ ክፍል ውስጥ ብዙ አይነት ተማሪዎች አሉ። በምናስተምርበት ሰዓት ላይ ተማሪዎች ሊረብሹን ይችላሉ። እነዚህ ተማሪዎች በብዙ መልኩ እነዛን ተማሪዎች መቆጣጠር እንችላለን። እያስተማር ምናልባት የማይከታተሉ አካላቶች ሊኖሩ ይችላሉ። እነዚህ አካላቶች በአይን ጥቅሻም ይሁን ሄደን አጠገቡ በመቆም ድምጻችን በማውጣት ሳይሆን አጠገቡ በመሆን ትከሻውን በመንካት የሆነ ምልክት በማሳየት እነዚህ ተማሪዎቹን ኮንትሮል እናደርጋለን። ክላስ ውስጥም እንደዛው የቢሮም ስራ በምንሰራበት ሰዓት ላይ በዚህ አይነት መልኩ ነው ያው። ስለዚህ ሁለቱም የራሳቸው ጥሩ ነገር አላቸው። ሁሉም ያው ስራ ስለሆነ ይሄንን ይመስላል። በጣም ጥሩ መምህር፣ ከልብ እናመሰግናለን። እንግዲህ እንቀጥላለን። ወደ በኋላ ደግሞ አንዳንድ ሀሳቦችን እናነሳለን ጊዜ ካለን። አሁን ደግሞ ወደ መጀመሪያው ጥያቄ እንለፍና ተማሪዎች ካሉ እነሱ እናስገባለን። የመጀመሪያው ጥያቄያችንስ ምንድነው የሚለውን ተከታትለን እንመጣለን። ውድ ተማሪዎች እየሞከራችሁ እየተሳተፋችሁ እንደሆነ ተስፋ እናደርጋለን። መልሶቻችሁን 800 ላይ ዋይኤን በማስቀደም በተራ ቁጥራቸው መሰረት አድርሱን። የመጀመሪያው ጥያቄ ምንድነው የሚለውን አስታውሰን ተመልሰን እንገናኛለን።
ውድ ተማሪዎች የመጀመሪያውን ጥያቄ አስታውሰን ተመልሰን ተገናኝተናል። መስመራችን ላይ ተማሪ አለ። ሄሎ ማን እንበል? ከየት ነው? ማህሌት ንጉሴ ከባህር ዳር። እንዴት ነሽ? ትምህርት ቆንጆ ነው? አዎ ጥሩ ነው። በጣም ደስ ይላል። ትንሽ ድምጽሽን ከፍ አድርጊልን። የዛሬዎቹ ጥያቄዎች እንዴት ነበሩ? ጥሩ ናቸው። በጣም ደስ ይላል። ቀላል ነበሩ አይደለ? አዎ ቀላል ያሉ ናቸው። አንቺ ብዙ ጊዜ ትሳተፊያለሽ። ስንተኛ ክፍል ነበርሽ? ሰባተኛ ክፍል። ስለዚህ አንቺ በደንብ የምትመልሺው ጥያቄ ነው። እሺ የመጀመሪያው ጥያቄ ላይ ነው የምንገኘው። የመጀመሪያውን ጥያቄ ማብራራት ትችያለሽ። እሺ ጥያቄው አልቀረበም። እሺ አሁን ማብራራት ትችያለሽ። ደረሰሽ ጥያቄው? አዎ እሺ የአንደኛው ጥያቄ የማህበራዊ ድረገጽ ጠቀሜታ ምንድን ነው ይላል። እንግዲህ ማህበራዊ ድረገጽ በጣም የሰፊ ጠቀሜታዎች አሉት። ከምንጮቹም በዓለም ላይ አሁን በይፋት ምን እንደተከሰተ ለማወቅ አዎ ይህም ትክክል ነው። እዚህ ቤታችን ቁጭ ብለን አሁን ዓለም ላይ ምን እየተፈጠረ እንደሆነ ለማወቅ በቀላሉ ይረዳናል። ደግሞ እርስ በርስና ከሩቅ ካሉ ማንኛውም ሰው ጋር ለመገናኘት ይህ ሁሉም ሰው የሚጠቀምበት ነው። በድሮ ሰዓት መልዕክትን በመገናኘት የሚያስተላልፍ ሲሆን በአሁኑ ሰዓት ግን በስልክ በመደወል መልዕክታችንን ከየትም ቦታ ማስተላለፍ እንችላለን። ከመርሆ የምንፈልገውን መረጃ በመዳፋችን ላይ ለማግኘት ይህም ደግሞ የተለያዩ መረጃዎችን ጎግል ተጠቅመን ሰርች በማድረግ በእጃችን በቶሎ ማግኘት እንችላለን እና ደግሞ ሁሉም መልስ ይሆናል። ስለዚህ መልሱ የሚሆነው መ ነው ማለት ነው። መምህር ማህሌት መልሱ መ ነው ብላለች። ሌሎችን ምርጫ ላይ የተቀመጡትንም ደግሞ በጣም በጥሩ ሁኔታ አብራርታለች። ምን ትላታለህ? በጣም ደስ ይላል። በጣም የምትበረታታ ተማሪ ናት እና ጥያቄው ያው ግልጽ ነው። ያው በዚህ ሰዓት ያው እንግዲህ ማህበራዊ ድረገጽ በምንጠቀምበት ሰዓት ያው በማህበራዊ ድረገጽ የሚካተቱ አሁን እንደ ፌስቡክ ሊኖሩ ይችላሉ፣ ቴሌግራም ይኖራል፣ ኢሞ ይኖራል፣ ሜሴንጀር ይኖራል፣ ሌሎችም ይኖራሉ። እነዚህም በምንጠቀምባቸው ሰዓት ለኛ የሚጠቅሙ ብቻ መርጠን መጠቀም እንዳለብን ይሄ ማህበራዊ ድረገጽ ለምን ይጠቅመናል የሚለው ነገር ያው በደንብ እሷም አብራርተዋለች። አሁን ላይ ዓለም ላይ ያለውን ነገር መረጃዎችን ለማግኘት በመዳፋችን ሁሉም ነገር ለማግኘት ሌላው ደግሞ እርስ በርስ ወይም ደግሞ ከሩቅ ቤተሰብ ጋር ከዘመድ ጋር ለመገናኘት እንደምንጠቀም የተለያዩ መረጃዎችን ጥያቄዎች ሊሆኑ ይችላሉ። ሌሎችንም የምንፈልጋቸው ነገሮች ትምህርታዊ ነክ ነገሮችን በጉግል ውስጥ ገብተን የምንፈልግበትም ሁኔታዎች ተፈጥረዋል። ኦሬዲ ማህበራዊ ድረገጽ በጣም ይጠቅማል። ለሚጠቀም ይጠቅማል፣ ለማይጠቀም ግን ያው ጎጂነትም እንዳለው እናውቃለን። ያው ስለዚህ ማህሌት በጥሩ ሁኔታ መልሰዋለች፣ አብራርታለች። ማህሌት ሰምተሻል አይደለ? በጥሩ ሁኔታ ማህሌት በነገራችን ላይ በጣም ከመጀመሪያ ጀምሮ መምህሬ ሲጀመር ጀምሮ በደንብ የምትሳተፍ ተማሪያችን ናት። በጣም ጎበዝ ናት። ከልብ እናመሰግናለን። እሁድ እንግዲህ የእናቶች ቀን ነው አይደለ? ስለዚህ ለእናትሽ መልእክት ማስተላለፍ ትችያለሽ። በጣም ጥሩ ማህሌት እንግዲህ በዓለም ላይ ለሚገኙ ለሁሉም እናቶች መልካም የእናቶች ቀን ብላለች። ከልብ እናመሰግናለን ስላገኘንሽ፣ በጥሩ ሁኔታ ስላብራራሽ። መልካም ጊዜ። እሺ እናመሰግናለን። ተማሪዎቻችን እንግዲህ ከብዙ ቦታ ይደውላሉ፣ በጥሩ ሁኔታ ያብራሩልናል። ለነሱ ስለሆነ የምናዘጋጀው እንደዚህ ሲሳተፉ ደግሞ በጣም ደስ ይለናል። በጣም ደስ ይላል። የመጀመሪያው ጥያቄ ላይ ሌላ ተጨማሪ ሀሳብ ካለክ ይቻላል። አዎ ሌላ ተጨማሪ ማህበራዊ ድረገጽ ኦሬዲ በምንጠቀምበት ሰዓት ላይ ጠቃሚውን ነገር ወስደን መጥፎውን ነገር መተው ነው። ለምሳሌ ልጆች አሁን ማህበራዊ ድረገጽ ይጠቀማሉ። ፌስቡክ ሊሆን ይችላል፣ ኢሞ ሊሆን ይችላል፣ ሌሎች ኢንስታግራም ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ሜሴንጀር ሊሆን ይችላል። እነዚህ ነገሮች በምንጠቀምበት ሰዓት አግባብ ባለው መንገድ ቤተሰብ አስፈቅደው መጠቀም እንዳለባቸው፣ የሚጠቅማቸውን ነገር ብቻ መከተል እንዳለባቸው፣ ጎጂ ነገሮችም እዛ ውስጥ ስለሚካተቱ እነሱን የማይመለከታቸው ነገሮች ውስጥ መግባት እንደሌለባቸው እና ምክንያቱም ያለ እድሜያቸው ወደ መጥፎ ስራ የሚያስገባቸው ነገሮች ይኖራሉ ማህበራዊ ድረገጽ ላይ። ስለዚህ ለኛ ትምህርታዊ ነክ ነገሮችን ብቻና ለሚጠቅም ነገር ብቻ መውሰድ ነው እንጂ ጎጂውን ነገር መተው ይኖርብናል፣ መግባትም የለብንም። ማህበራዊ ድረገጽ በዚህ በአግባቡ የምንጠቀም ነገር ከሆነ ጠቃሚ ነው እንጂ ጎጂ አይደለም። ስለዚህ ይህንን በምንጠቀምበት ሰዓት ላይ አግባብ ባለው መንገድ ስለምን እንደምንጠቀም ስለምን
እንደምንሰራ ጉግል ውስጥም ገብተን ማህበራዊ ድረገጽ ውስጥ ገብተን ስለምን ማወቅ እንዳለብን ቤተሰቦቻችን ማወቅ አለባቸው ቤተሰቦቻችን በማያውቁት መልኩ ሌላ ነገር መነካካት እንደማያስፈልግና ማህበራዊ ድረገጽ ያው በአግባቡ የምንጠቀምበት ነገር ከሆነ ያው ለሁሉም ዓለም ላይ ያሉ ሰዎች በጣም ጠቃሚ ነው ብዬ አምናለሁ በጣም ጥሩ ስለዚህ መጀመሪያው ጥያቄ መልሳችን መላይ ነው ሁሉም የተቀመጡት ጥቅም ናቸው ተከል ያው ሁሉንም ነገር አንድ ነገር ስንወስድ የዛን ነገር ጥቅምና ጉዳት ለይተን ማወቅ ይኖርብናል የሚለውን በደንብ ለማስያዝ ነው በጣም ጥሩ መምህር የመጀመሪያውን ጥያቄ በዚህ ሁኔታ ጨርሰናል ወደ ሁለተኛው ጥያቄ እናልፋለን ሁለተኛውን ጥያቄ እናስተውስና ተመልሰን እንገናኛለን ውድ ተማሪዎች የሁለተኛውን ጥያቄ አስተውሰን ተመልሰን ተገናኝተናል አሁንም መስመራችን ላይ ተማሪ አለ ሄሎ ማን እንበል ከየት ነው ሶሊያና እንደሰነኝ ከባህር ዳር እሺ ሶሊያና ከባህር ዳር ማህሌትም ከባህር ዳር ደውላልናለች በጣም ደስ ይላል ጥያቄዎቹ እንዴት ናቸው ቀለል ያሉ ናቸው ቢሆኑም አሪፍ ናቸው አስተማሪ ናቸው አይደለ ስንተኛ ክፍል ነሽ ሰባተኛ ክፍል ነኝ ሰባተኛ ክፍል በጣም እንደ ማህሌት በጣም ደስ ይላል እሺ ሁለተኛው ጥያቄ አየር ላይ ነው ማብራራት ትችያለሽ እሺ በጣም ጥሩ ሁለተኛው ጥያቄ የሚለው ተማሪዎች ማህበራዊ ድረገጽ ሲጠቀሙ በምን መልኩ መጠቀም አለባቸው ነው ስለዚህ ምርጫ ላይ እንደምናየው ስለሚጠቀሙባቸው መሳሪያዎች መማር የለባቸውም የሚለው ነው ይሄ ደግሞ አይሆንም ምክንያቱም ስለሚጠቀሙባቸው መሳሪያዎች መማር ካልቻሉ ወይም የማያውቁ ከሆነ በቀላሉ ለአደጋ ተጋላጭነት የሚኖራቸው ድል ሰፊ ይሆናል ምርጫ ላይ መረጥኩበት ምክንያት ደግሞ እንዴት በጥንቃቄ መጠቀም እንደሚችሉ ማወቅ አለባቸው ስለሚል ነው ይህም ለአደጋ እንዳይጋለጡና ከጠላፊዎች ወይም ከሌሎች ያልታወቁ ሰዎች እንዲጠበቁ ስለሚረዳቸው ነው ምርጫ ሀመርዋ ደግሞ ተማሪዎች ማህበራዊ ድረገጾች ሲጠቀሙ ወላጆች ማወቅ የለባቸውም የሚለው ነው ይሄ ደግሞ አይሆንም ምክንያቱም ወላጆቻቸው የማያውቁ ከሆነ በቀላሉ ስልክ ቁጥራቸው ሊጠለፍ ይችላል ወይም የተሳሳቱ ማስፈንጠሪያዎችን ሊጠቀሙ ይችላሉ ስለዚህ ሁሉም የሚለው ደግሞ ሀሌታና ሀመርዋን ስለሚያፈርስ መልሱ ላይ ይሆናል ማለት ነው በትክክል መልሳለች አይደል ምን ትላታለህ እና በጣም ደስ ይላል እንደዚሁ መሳተፍ ይኖርብሻል እንደዚሁ መጠንከር ይኖርብሻል ወደፊቱም ያው ጎበዝ ትላታለህ ጎበዝ መሆን እንዳለባትና አንደኛ ሆነሽ መውጣት እንዳለበት ትምህርት ቤትም ላይ የሚል መልእክት አስተላልፍላታለሁ በጣም ጥሩ ሰምተሻል አይደል ሶሊያና
አዎ በጣም ጥሩ። አንቺ ግን በጥሩ ሁኔታ ነው እሺ አመሰግናለሁ ብላለች። በጥሩ ሁኔታ ነው የምትጠቀሚው ማህበራዊ ድረገጾችን? ማለትም በአግባቡ ነው የምትጠቀሚው? ወላጆቼን በማስፈቀድ ከ20 ከ30 ደቂቃ ነው ብዙ ጊዜ የምመለከተው። በዛ ሰዓት ውስጥ ግን ምን ታያለሽ? አንዳንድ ጊዜ የተለያዩ ትምህርቶችን የሚያግዙ ትምህርት አገዝ ፕሮግራሞች ነው ያለው። ከጥናት በኋላ ደግሞ እንዲሁ ለመዝናኛነት ሾርትሶች ብቻ እነሱንም ቢሆን ቪዲዮዎቹ ላይ ስትመለከቺ ጥንቃቄ አድርጊ እንላለን። በጣም ጎበዝ፣ በጣም በጥሩ ሁኔታ ነው ጥያቄውን የመለስሽልን። እሁድ የእናቶች ቀን ነው። ለእናትሽ ማስተላለፍ የምትፈልጊው መልእክት ካለ ይቻላል? እሺ በመላው ለኢትዮጵያና በዓለም ላላችሁ እናቶች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ከዚህ ባለፈ ደግሞ ለውድ እናቴ ፍጥረት ጥላውን እንኳን ለእናቶች ቀን በሰላም አደረሰሽ ማለት ፈልጋለሁ። በጣም ደስ ይላል። ከወዲሁ እንመኝላቸው ብዬ እኮ ነው አይደለ? እሺ እናመሰግናለን። መልካም ጊዜ። መልካም ጊዜ ለናንተ። እሺ ሶሊያና፣ እሺ እናመሰግናለን። ሶሊያና እንግዲህ በጣም በጥሩ ሁኔታ መልሳልናለች የሁለተኛውን ጥያቄ። በጣም ጎበዝ ተማሪ ናት። በጣም ጎበዝ ተማሪ ናት። ኦሬዲ ያው ጥያቄው ተማሪዎች ያው ኦሬዲ ማህበራዊ ድረገጽ በሚጠቀሙበት ሰዓት ላይ ምን መጠቀም እንዳለባቸው የሚያስረዳ ነው። ተማሪዎች ማህበራዊ ድረገጽ ሲጠቀሙ በምን መልኩ መጠቀም እንዳለባቸው ነው። ምክንያቱም ፊት ጊዜም በተወሰነ መልኩ ኤክስፕሌን አድርገናል። ማህበራዊ ድረገጽ በምንጠቀምበት ሰዓት ላይ ያው ወላጆቻችን ማወቅ ይኖርባቸዋል። ተማሪዎቹም ደግሞ ስለሚጠቀሙበት መሳሪያ ወይም ደግሞ ስለሚጠቀሙበት ርዕስ ማወቅ ይኖርባቸዋል። በአግባቡ እነዛን ሳያውቁ የሚጠቀሙ ነገር ከሆነ ያው ለአደጋ ስለሚሰጠን ማለት ነው። ሌላው አመራው ላይ የተቀመጠው ምንድነው? ተማሪዎች ማህበራዊ ድረገጽ ሲጠቀሙ ወላጆች ማወቅ የለባቸውም ይላል። ማወቅ ይኖርባቸዋል። እንዴት በጥንቃቄ መጠቀም እንደሚችሉ ማወቅ አለባቸው ነው። ምክንያቱም ጀስት ስልካቸውም ስለሚጠለፍ ለሌላም ፐርፐዝ ወይም ለሌላ ጥቅምም ስለሚያውሉ እነዚህ ነገሮች በአግባቡ ተጠቅመው ያው ሰዓታቸውንም በአግባቡ መጠቀም እንዳለባቸው ሰዓታቸውን በማህበራዊ ድረገጽ ብቻ ማሳለፍ ሳይሆን ለሚጠቀሙበት ነገር ብቻ ደቂቃ ወሰነውለት ያንን ነገር የሚጠቀሙ ነገር ከሆነ ተጠቃሚ ይሆናሉ። ምክንያቱም ማህበራዊ ድረገጽ ላይ ብቻ አተኩረን እንትን የምንል ነገር ከሆነ ለጤናችንም ጥሩ አይደለም። አንድም ለትምህርታችንም ያው እንድንሰንፍ ያደርገናል ማለት ነው። ምክንያቱም ትኩረታችን ወደ ፌስቡክ ወደ ሌሎች ዩቲዩብ ሌሎች ነገሮች ላይ የምናተኩር ነገር ከሆነ ሌላ ነገር ላይ ከሆነ የእውቀት ባለቤት ላንሆን እንችላለን ማለት ነው እና በትምህርታችንም ጎበዝ ላንሆን እንችላለን። ስለዚህ ስለምንጠቀምባቸው ነገሮች በደንብ ማወቅ ይኖርብናል። በምንጠቀምበት ሰዓት ደግሞ ወላጆቻችን ማወቅ እንዳለባቸው እና ስለምንጠቀምባቸው መሳሪያዎችንም በአግባቡ ማወቅ እንዳለብን ነው እና ትኩረታችን ያው ስለምንጠቀምበት ብቻ ሆኖ ያው ተማሪዎች ያው ትኩረታቸው ትምህርት ላይ ብቻ መሆን እንዳለባቸው እና ሲፈልጉ ብቻ ማህበራዊ ድረገጽ መጠቀም እንዳለባቸው ነው የኔ መልእክት መሆን ያለበት። እና ተማሪ ሶሊያና በጣም ጎበዝና የምትበረታታ ተማሪ ናት። መጠንከር እንዳለባት ነው አሁንም ለወደፊቱም እና ጎበዝ ተማሪ ናት። በጣም ጥሩ መጎበዝ አለባት፣ በዚህ መቀጠል አለባት ነው የምለው። በጣም ጥሩ መምህር። እንግዲህ ተማሪዎችን የሚመለከት ጥያቄ ስለሆነ እንዳለችው ሶሊያና 30 ደቂቃ ብላለች። 30 ደቂቃ ውስጥ ግን ምን ነገሮች ነው ማየት ያለብኝ የሚለውን ወላጆችም በዚህ ረገድ በጣም ቼክ ማድረግ አለባቸው። ምክንያቱም በዛ 30 ደቂቃ ውስጥ የተለያዩ ነገሮች ሊታዩ ስለሚችሉ ያንን በትኩረት ማየት አለባቸው እንላለን። ጥሩ ጥያቄ ነው፣ ተማሪዎችንም የሚመለከት ነው በቀጥታ። እናመሰግናለን ተማሪያችንንም አንተንም እናመሰግናለን መምህር። ወደ ሶስተኛው ጥያቄያችን እናልፋለን። ውድ ተማሪዎች የሶስተኛውን ጥያቄ በተወሰነ መልኩ እንመልከትና ተመልሰን እንገናኛለን።
ተማሪዎች የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህር በቀጥታ ወደ አንተ ነው የምናልፈው። የሶስተኛው ጥያቄ ምንድነው የሚለው የተዘረዘሩት ምርጫ ላይ ያሉትስ እንዴት ናቸው እንዴት ይታያሉ የሚለው ኦኬ ያው የሶስተኛ ጥያቄ ያው አካባቢያችን እንዴት መንከባከብ እንችላለን የሚል ጥያቄ ነው። ያው ምርጫዎቹ ላይ አንደኛ ከቤት የሚወጡ ቆሻሻዎችን በአግባቡ በማስወገድ ይላል። ሌላ ያለው ደግሞ ደኖችን በማቃጠል ይላል። አመሮሃ የተፈጥሮ እንስሳቶችን በማደን ለግል ጥቅም በማዋል ይላል። ሁሉም መልስ ነው ይላል። ያው መልሱ የታወቀ ነው ሀሌታዋ ነው የሚሆነው። ምክንያቱም አካባቢያችን መንከባከብ የምንችለው አንድ ከቤት ይጀምራል። ቤታችንን ስናጸዳ ነው አካባቢ ማጽዳት አካባቢ መንከባከብ የምንችለው። ቤታችን መንከባከብ ስንችል ነው አካባቢንም መንከባከብ የምንችለው። ስለዚህ አካባቢያችንን ለተለያዩ ነገሮች ለቆሻሻ ለተለያዩ በሽታዎች እንዳንዳረግ አካባቢያችን ቆሻሻን በአግባቡ ማስወገድ እንዳለብን በአካባቢያችን ያሉ ደኖችን በመጠበቅ በመንከባከብ የዱር አራዊት ምክንያቱም እኛ ከእጽዋቶች ብዙ ነገር እናገኛለን። ምሳሌ ምን ተነፈሰው ኦክሲጅን እጥረት እንዳይገጥመን ኦክሲጅን እናገኛለን። እነዛ ደኖች የማይኖሩ ነገር ከሆነ ለኛም ጥሩ እንዳልሆነ የዱር አራዊቶችም ራሱ መኖሪያ አጥተው ከቦታ ወደ ቦታ እንደሚሰደዱ ያው የታወቀ ነው። ስለዚህ ደኖችን በመንከባከብ ለዱር አራዊትም ይሁን ምክንያቱም የዱር አራዊቶች ካሉ በአካባቢያችን ያሉ ጫካዎችም ይሁኑ ደኖች እንደዚህ እንክብካቤ የምናደርግላቸው ከሆነ ብርቅዬ እንስሳቶች እዛ ጫካ ውስጥ ወይም ደን ውስጥ በመግባት ለቱሪስት መስህብነትም እንጠቀምባቸው ይሆናል። ለመዝናናትም ልንጠቀም እንችላለን። አካባቢያችን ከቆሸሸ ለማየትም ስለሚያስጠላ ለእይታም ስለሚያስጠላ አካባቢያችን በአግባቡ መንከባከብ እንዳለብን ከተለያዩ እሳት ቃጠሎ ድንገት ሊነሳ ይችላል። በጫካ ውስጥ በሚነሱ ሰደድ እሳቶች አላግባብ ከሰል የሚያከስሉ አካላቶችን እነዚህ አካላቶች በመከላከል አካባቢያችንን መጠበቅ መንከባከብ እንችላለን ማለት ነው። ስለዚህ ሀሌታዋ ላይ የተቀመጠው መልስ ይሆናል ማለት ነው። በጣም ጥሩ እንግዲህ ለሁሉም ነገር መሰረት ትምህርት ነው እንደሚባለው ሁሉ ለመኖራችን ለመተንፈሳችን ደግሞ መሰረት የሚሆነው ያው ንጽህና ነው። አካባቢያችንን ማጽዳት አካባቢያችንን መንከባከብ ማሳመር የተሻለ ጤና እንዲኖረን ስለሚያደርግ ማለት ነው። ጥያቄው አጠቃላይ ይሄንን ነው የሚያመለክተው። ሶስቱን ጥያቄዎች ጨርሰናል ውድ ተማሪዎቻችን። አራተኛው ጥያቄ ላይ ነው የምንገኘው። አራተኛውን ጥያቄ በተወሰነ መልኩ እንከታተልና ተመልሰን እንገናኛለን።
ውድ ተማሪዎች የአራተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። መምህር አሁንም ወደ አንተ ነው የምንመጣው። የአራተኛው ጥያቄ ሐሳቡ ምንድነው? ምርጫ ላይ የተቀመጡትስ ምን ይላሉ የሚለው። ኦኬ አራተኛ ያው የጤናማ ማህበራዊ ህይወት አስፈላጊነት ጠቀሜታ ያልሆነ የቱ ነው ይላል። ያው በምርጫ የተቀመጡት አንደኛ የህብረተሰብ ማህበራዊ ህይወትን ያሻሽላል፣ ለተበታትነን እንድንኖር ይረዳናል፣ ሐመርሃ አይምሮአችንን ያዳብራል፣ እርስ በርስ በችግር ወቅት እንድንረዳዳ ይጠቅመናል ይላል። ያው መልሱ ያው ልዩ የሆነ ከዚህ ያው ለነው። ምክንያቱም ተበታትነን እንድንኖር ሳይሆን በህብረት በጋራ ተባብረን እንድንኖር ይረዳናል። ምክንያቱም ጤናማ ማህበራዊ ህይወት ካለን ያው እርስ በርሳችን እንድንረዳዳ፣ በችግር ወቅት እርስ በርስ እንድንረዳዳ፣ በየትኛውም ወቅት ያው እኛ ሰዎች ስለሆንን ማህበራዊ ፍጡራኖች ስለሆንን ያው ለችግር አንዱ መድኃኒት ስለሆነ ሰው ለሰው መድኃኒት ነው። ስለዚህ ችግሮች ማንኛውም ችግር በሚገጥመን ሰዓት ላይ ያው ሰዎች ለኛ ጠቃሚ ናቸው። አንደኛ ለጤናችንም ለህይወታችንም ያው በደስታም ይሁን በችግር ጊዜም ይሁን ያው ለሰው ነው ደራሽ። ስለዚህ በዚህ መልኩ ጤናማ ማህበራዊ ህይወት እንዲኖረን ያስፈልጋል ማለት ነው። ምክንያቱም ጤናማ ማህበራዊ ህይወት የሌለን ነገር ከሆነ ከአካባቢያችን ልንገለል እንችላለን። እርስ በርሳችን ተስማምተን በስምምነት ጎረቤቶቻችንን በመንከባከብ ተማሪዎችም በትምህርት ቤት እርስ በርስ በክፍል ውስጥ ቁጭ ብለን በምንማርበትም ሰዓት ይሁን እርስ በርሳችንን በምንጫወትበትም ሰዓት ይሁን ያው ተከባብረን ተቻችለን ተከባብረን ነው መሆን ያለበት። እርስ በርስ መጠላላት የለብንም፣ እርስ በርስ መጋጨት የለብንም። ከጎረቤቶቻችንም እንደዚሁ ተማሪዎችም ይሁኑ ማንኛውም ማህበረሰብ ያው በአግባቡ የአካባቢውን ማህበረሰብ ተንከባክቦ አብሮ በጋራ እርስ በርስ ተረዳርቶ መኖር ይኖርበታል ብዬ ነው የማስበው። እንደኔ ይሄንን ነው የሚገልጸው። በጣም ጥሩ መምህር። ስለዚህ ላይ የተቀመጠው ትክክለኛ ምላሽ ነው። እንደው እዚሁ ጋር በማያያዝ የተወሰነች ጥያቄ ተማሪዎች ምን ያህል እንዲረዳዱ አንዱ ለአንዱ እንዲያስረዳ። አሁን በፊት ላይ እኛ እየተማረን አንድ ለአምስት የሚባል ነገር ነበርና አንዱ የሚቀለውን ለሌላኛው እንዲያስረዳ የሚደረግበት ነው። ያው ይሄም ከመተጋጋዝ ውስጥ ስለሚካተት ማለት ነው። አሁንስ በምን ያህል ደረጃ ተማሪዎች አንዳቸው ለአንዳቸው ቀድመው እንዲደርሱ እንደ ግብረ ገብ መምህርነት ምን ታደርጋለህ? ያው አሁን ያው መምህሩም ያው በሚያስተምርበት ሰዓት ላይ እያንዳንዱ መምህር በሚገባበት ሰዓት ላይ ያው ተማሪ ተኮር ይጠቀማል። ተማሪ ተኮር የሚጠቀም ይኖራል። ያው ተማሪ ተኮር በሚጠቀምበት ሰዓት ላይ ከአንዱ ቡድን ከሌሎቹ የተሻለው ግለሰብ ለሌሎቹ ያለውን ዕውቀት ያካፍላል። አንደኛው ለአንደኛው እርስ በርስ ዕውቀታቸውን ሼር ያደርጋል። በዛ ሰዓት የበለጠ ግልጽ ይሆናል። መምህሩ ከሚያስተምረው የበለጠ ተማሪው እርስ በርሱ በሚረዳዳበት ሰዓት ላይ ግልጽ ሊሆንለት ይችላል። ምክንያቱም መምህሩ በሚያስተምርበት ሰዓት ላይ ፈጥኖ የሚረዳ አለ፣ በመካከለኛ ሁኔታ የሚረዳ አለ፣ ቆይቶ ደግሞ የሚረዳ ተማሪዎች ይኖራሉ። ምክንያቱም 3 ስቴፖች አሉ። ከነዚህ 3 ስቴፖች አሁን ቆይቶ ለሚገባውና በመካከለኛ ሁኔታ ለሚገባቸው ተማሪዎች እርስ በርሳቸው በሚረዳዱበት ሰዓት ላይ አንዱ ካንዱ ሐሳብ በሚወስድበት ሰዓት ግልጽ ሊሆንለት ስለሚችል ያው በዚህ መልኩ ያው መረዳዳት እንዳለባቸው እርስ በርስ አንድ ወንበርም ላይ አንድ ክፍልም ላይ ይሁን አንድ ትምህርት ቤትም ላይ በሚማሩበት ሰዓት ላይ በረፍት ሰዓታቸው የሚሆኑ በሚጫወቱበት ወቅት መጋጨት እንደሌለባቸው በአግባቡ መጫወት እንዳለባቸው አንዱ ላንዱ መጠላላት ሳይሆን መዋደድ እንዳለባቸው መፋቀር እንዳለባቸውና ተስማምተው በአንድ ትምህርት ቤት ውስጥ መኖር እንዳለባቸውና ያው በዛ ውስጥ ምን ያገኛሉ ማለት ነው። አንደኛ አይምሮአቸው ይዳብራል። ምክንያቱም ከተለያየ ብሔረሰብ ነው ተማሪ የሚመጣ። ከነዚህ ብሔረሰብ ብዙ ነገሮችን እንማራለን፣ ብዙ ነገሮችን እናውቃለን። አንዱ ላንዱ ያው ብዙ ትምህርቶችን መስጠት ስለሚያካፍል በዚህ መልኩ ያው ቢረዳዱ ቢደጋገፉ የበለጠ ተጠቃሚ ይሆናሉ ብዬ አስባለሁ። ይሄንን ነው የሚገልጸው። ስለዚህ በዛ ረገድ እናንተም ታግዛላችሁ? እኛም እናግዛለን ያቀማችን።
በጣም ደስ ይላል መምህር። በጣም ጥሩ። የአራተኛውን ጥያቄ በዚህ ሁኔታ ጨርሰናል። ከልብ እናመሰግናለን መምህር። ውድ ተማሪዎች አምስተኛው ጥያቄ ላይ ነው የምንገኘው። የአምስተኛውን ጥያቄ ደግሞ በተወሰነ መልኩ እንከታተልና ተመልሰን እንገናኛለን። ውድ ተማሪዎች የአምስተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። መስመራችን ላይ ተማሪ አለ። ሄሎ ሄሎ፣ ማን እንበል? ከየት ነው? ፍቅር ተመስገን እባላለሁ ከአላባ። ከአላባ። በጣም ደስ ይላል። ዛሬ ከተለያየ ቦታ እየደወላችሁ ነው። በጣም ደስ ይላል። ፍቅር፣ የዛሬዎቹ ጥያቄዎች እንዴት ናቸው? የዛሬዎቹ ጥያቄዎች እንዴት ነበሩ? በጣም አሪፍና ቀላል ናቸው። ቀላል ነበሩ አይደለ? አምስተኛ ጥያቄ ላይ ነው የምንገኘው። እሱን ደግሞ ልታብራሪልን ነው አንቺ። እሺ፣ መቀጠል ትችያለሽ። እሺ፣ አምስተኛ ጥያቄ የታታሪ ተማሪዎች ባህሪ የሆነው የቱ ነው ይላል። እሺ፣ የቤት ስራቸውን በጊዜ ያጠናቅቃሉ። ጎበዝ ተማሪዎች ንቁ ስለሆኑ የቤት ስራቸውን በጊዜ ከትምህርት ቤት እንደሄዱ ደብተራቸውን ስለሚያዩ በጊዜ ይሰራሉ። ከመደበኛ ትምህርት ውጪ በልዩ ልዩ ክበባት ውስጥ ይሳተፋሉ። እሺ፣ ክበባቸውን ለማዳበር በልዩ ክበባት ውስጥ ይሳተፋሉ። ምክንያቱም ጎበዝ ተማሪና ታታሪ ስለሆኑ። እሺ፣ አመሩሃ በመማር ሂደት ውስጥ ንቁና ተሳትፎ ያደርጋሉ። ጎበዝ ተማሪ ስለሆኑ ውጤታቸውን እንዲጨምርና ደረጃቸው ጎበዝ እንዲሆን ንቁና አስተማሪ በስነ ስርዓት የሚከታተሉ ተማሪዎች ናቸው። እሺ፣ ሁሉም መልስ ነው። አንቺ ምን አልሽ? ሁሉም መልስ ነው። ሁሉም ይሆናል አይደለ? ሁሉም የታታሪ ተማሪ መገለጫ ነው። በጣም ጥሩ። መምህር በትክክል መልሳለች። ፍቅር በትክክል መልሳለች። ምትላት አለ ፍቅርን? ያው ፍቅር በጣምና እጅግ በጣም እናመሰግናለን። ያው በዚህ መቀጠል እንዳለባትና በጣም መሳተፍ እንዳለባት እና ትምህርቷንም ያው በደንብ በርትታ ጠንክራ ማጥናት እንዳለባትና እንደዚሁ ተሳታፊ ሆና ነገ ትልቅ ደረጃ እንድትደርስ ያው ምኞታችን ነው። በጣም ጥሩ፣ በጣም ጥሩ። ፍቅር ሰምተሻል አይደለም? ሰምተሻል መምህር ያለሽን?
አዎ በደንብ ጠንክረሽ ትልቅ ደረጃ እንድትደርሺ ተመኝቷል። በጣም ጎበዝ ነሽ ብሏል። እኛም በጣም እናመሰግናለን። ስንተኛ ክፍል ነሽ ግን? ስድስተኛ። በጣም ጥሩ። እሁድ እንግዲህ የእናቶች ቀን ይከበራል። ለእናቶቻችን ደግሞ ሁሌም ፍቅራችንን መግለጽ አለብን አይደለም? አንቺስ ለእናትሽ ማስተላለፍ የምትፈልጊው ካለ ትችያለሽ? በመጀመሪያ በዓለማችን ላይ ላሉ እናቶች በሙሉ እንኳን ለእናቶች በዓል በሰላም አደረሳችሁ ላለው። እሺ። በቀጣይ ደግሞ ለእናቴ እንኳን ለእናቶች በዓል በሰላም አደረሰሽ፣ እድሜና ጤና ጨምሮ ይስጥሽ። ስሟ ማን ነው? ሊዲያ ኢብራሂም። አዎ በደንብ እንድትሰማሽ ብዬ ነው እሺ ስሟን የጠየቅኩሽ። በጣም ጥሩ እናመሰግናለን ስለተሳተፍሽ ስለደወልሽ። ተሳትፎሽ ይቀጥል። መልካም ጊዜ ይሁንልሽ። እሺ እናመሰግናለን። እሺ ፍቅር በጥሩ ሁኔታ አምስተኛውን ጥያቄ አብራርታልናለች። እዚህ ላይ መጨመር የምትፈልገው መልእክት ካለ ሀሳብ ካለ? ኦኬ ያው ስለ ታታሪነት ነው ያው ገለጻ የሚያደርግ ያው ማንኛውም ግለሰብ ያው ታታሪ ካልሆነ ያው ውጤት እንደማያመጣ ያው ይታወቃል። የግድ ለስራችን ምን መሆን አለብን? ያው ብቁ ሆነን ለስራችን በጣም ጠንክረን መስራት መትጋት እንዳለብን፣ ተማሪዎቹም እንደዚሁ ትምህርታቸውን አጠንክረው ማጥናት እንዳለባቸው፣ በትምህርት ቤት ለሚሰጣቸው መምህሩ ለሚሰጣቸው አሳይመንቶች ሊኖሩ ይችላሉ፣ የቤት ስራዎች ሊኖሩ ይችላሉ፣ የክፍል ስራዎች ሊኖሩ ይችላሉ። አጠቃላይ በትምህርት በመማር ማስተማር ሂደት ላይ ንቁ ተሳታፊ እንዲሆኑና ነገ ውጤታማ ሆነው የሀገራችን ተስፋ የሚሆኑበትን መስመር ነው እንትን ማለት ያለባቸው። ስለዚህ ጊዜያቸውን በማጥናት ማሳለፍ እንዳለባቸው፣ ጊዜያቸውን በአግባቡ መጠቀም እንዳለባቸው፣ ይሄን የሚያደርጉ ነገር ከሆነ መምህሩ የሚሰጣቸውን የቤት ስራዎችም ፈተናዎችም ምኑም በአግባቡ አጥንተው የሚገኙ ነገር ከሆነ ነገ ያው ትልቅ ተስፋ ይኖራቸዋል። ይሄን የማያደርግ ግን ያው ነገ ተስፋ አይኖረውም። ምክንያቱም ያነበበና የሰራ ተማሪ ነው ትልቅ ደረጃ የሚደርስ። ምክንያቱም በቤተሰብ ደረጃ በምንጓዝበት ሰዓት ላይ ያው ተማሪ ቤተሰቡን አክብሮ የቤተሰብ ትዕዛዝን ማክበር እንዳለበት እና ይሄም አንድ ትዕዛዝን ማክበር አንድም ያው የታታሪነትን እንትን ስለሚገልጽ ነው። እና ይሄ እንግዲህ ውጤታማ ያደርጋል ብዬ ነው እኔ እንደኔ እንትን እምለው። ስለዚህ ይሄን በማድረግ ተማሪዎች የነገ ሀገር ተረካቢ እንዲሆኑ እነዚህ ነገሮች በመተግበር ያው ማጥናት እንዳለባቸው፣ ጊዜያቸውን በአግባቡ መጠቀም እንዳለባቸው፣ የቤተሰባቸውን የወላጆቻቸውን ትዕዛዝ በአግባቡ መከተል እንዳለባቸው መረዳት እንዳለባቸው እና በዚህ መልኩ ከሄዱ ያው ነገ ውጤታማ ይሆናሉ ብዬ አስባለሁኝ። በጣም ጥሩ መምህር፣ እንግዲህ 5 ጥያቄዎች ይዘህልን መጣ። እነሱንም በጥሩ ሁኔታ ያብራራህልን ቆይታ አደረክ። ያው ተማሪዎችን የጠየቁትን ጥያቄ አንተንም እጠይቃለሁ። እሁድ እንግዲህ የእናቶች ቀን ይከበራልና አንተም መልእክት ካለክ ይቻላል። ኦኬ ያው እኔ ያው ለእናቴ ብቻ ሳይሆን ኢትዮጵያ ውስጥ ላሉ እናቶች ሙሉ ያው ጤና እድሜ ይስጣቸው፣ ያው እድሜያቸውን ያርዝምልን እና ሰላም ይስጣቸው እና ለእናቴም ደግሞ እግዚአብሔር እንግዲህ እስከ ህይወትሽ ድረስ በሰላም ኑሪልኝ እና እንኳን በሰላም አደረሰሽ ብዬ መልእክቴን አስተላልፋለሁ እና ለኢትዮጵያ ጠቅላላ እናቶችም እንኳን በሰላም አደረሳችሁ ብዬ መልእክቴን አስተላልፋለሁ። በጣም ደስ ይላል መምህር። እንግዲህ ቆይታችንን ልናጠናቅቅ ነው። በአጠቃላይ ቆይታችን ምን ይመስላል? ሀሳብ አስተያየት ካለ ባጭሩ ግለጽልንና እንጨርሳለን። እና ያው ይሄ ፕሮግራም ያው እንግዲህ በጣም ደስ የሚል ፕሮግራም ነው። ለመጀመሪያ ጊዜ ነው እኔም እዚህ የመጣሁት። ለወደፊቱ ደግሞ ከዚህ በበለጠ ደረጃ የምንገናኝበትን መስመር እናመቻቻለን። እናንተም እንደዚህ አይነት እድሎችን በመስጠት ለብዙ መምህራን እንደዚህ አይነት እድሎችን በመስጠት እናንተን በጣም እናመሰግናቸዋለን። እናንተም በርቱ፣ ጠንክሩ እንላለን። ያው እንግዲህ እኛም እዚህ መጥተን እንደዚሁ ፕሮግራሞችን ለመሳተፍ ያብቃን እንላለን። እንግዲህ አመሰግናለሁ ነው።
በጣም ጥሩ መምህር እንግዲህ እኛም ደግሞ እዚህ ድረስ በመምጣት ለተማሪዎች የሚያሳትፉ ለሚኒስትሪ የሚረዱ ጥያቄዎችን በማዘጋጀት ከኛ ጋር ለአንድ ሰዓት ያክል ቆይታ ስላደረክ ኢቲቪ ልጆች አለም በመምህሬ ዝግጅት ስም እቺን የምስክር ወረቀት እንሰጣለን። እናመሰግናለን። እሺ ቴንክ ዩ እናመሰግናለን። አረፍ በል። እሺ እናመሰግናለን። ኦኬ ውድ ተማሪዎቻችን እንግዲህ እስካሁኑ የመምህሬ ዝግጅታችን የተከታተላችሁትን ይመስል ነበረ። በመምህሬ ዝግጅት ሁላችሁም እንግዲህ እንድትጠቀሙ ነው የምንፈልገው። ስለምትደውሉልን ደግሞ ጥቅማችሁ የበለጠ እንደሚሆን እያወቅን እኛም ደግሞ ለእናንተ የሚመጥኑ የተለያዩ ጥያቄዎችን እያዘጋጀን ከመምህር ጋር ቆይታ ማድረጋችንን እንቀጥላለን። የዛሬው ይሄን ይመስል ነበረ። ለመላው እንግዲህ በአለም ላይ ለምትገኙ እናቶች ዋጋችሁ ትልቅ ነውና ለሁላችሁም መልካም የእናቶች ቀን እንላለን። አስቀድመን ስለነበረን ጊዜ ከልብ እናመሰግናለን። ዝግጅቶችን ወደ እናንተ በማድረስ ሜሮን ሙልጌታ ካስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ይሄ ዝግጅት ቢያመልጣችሁ ማክሰኞ 11 ሰዓት ላይ በድጋሚ መከታተል ትችላላችሁ። ከዛ ባለፈ ደግሞ ዩቲዩብ ላይ ኢቲቪ ልጆች አለምን ሰብስክራይብ አድርጋችሁ እዛ ላይ ብትገቡ መምህሬ ብትሉ እስካሁን የቀረቡትን የተለያዩ መምህሮች እንግዲህ ባዘጋጇቸው ጥያቄዎች ላይ የተለያየ ሀሳብ ስለሰጡ እነሱንም መከታተል ትችላላችሁ እንላለን። ሳምንት ደግሞ ከሌላ መምህር ጋር እንገናኛለን። እስከዛው ድረስ መልካም ሳምንት ይሁንላችሁ።